እንዲህ ቅድድ ነው ማረገው። አሁን ያጭር ልብስ ምን ተብሎ ነው ልብስ ተብሎ ነው የሚለበሰው? እኔ እኮ ግርም እኮ ነው የሚለኝ። እንዴት ብላ ነው የምትለብሰው? አሁን ይሄ ፎዚዬ በልብሶቿ አትደራደርም። በነገራችን ላይ ልብሶቿን በጣም ነው የምትወዳቸው። ጨራሽ በቀስ ይዘመታ ወላሂ አምጪ ፎዚ አምጪ ወይ አልኩሽ በቃ አምጪው ልቀቂው ፋሚሊ እንግዲህ ምንም ማድረግ አልችልም። ልብሱን እቀደዋለሁ ስላላስደሰተኝ ማለት ነው። ስለደበረኝ ምናምን አይደለም። ወይኔ አንተ ነገር በጣም ነው የምትችለው። አሁን በዚህ የሚጠራህ ይሉና አደቡን የጣሰ ልብስ ነውና በጣም ደበረኝ። በቃ ምንድነው ደግሞ እንደዚህ ማለት ጀመርሽ? እንኳን ለኔ ብታስብ ማለት ነው ትንሽ ለኔ ብታስብ በቃ ጠፋ ማለት ትችላለህ። የሆነ ቦታ ውስጥ ምን አይነት ንቃት ነው እዚህ ጋር ፊት ለፊት አንተ ምቀድ አይሆንም። አፎዝ በቃ ልብስ ስለሆነ ነው ስንት የሚፈልገው ሰው አለ ያልኩ ነው። ያም ሰው መልበስ የለበትም። ይልበስ ለምን መፍታቸው ነው እኔ ምራፍ ከፈለኩኝ መልበስ መብቴ ነው። አልተገላለጥኩበትም። ከፍት ተለብሽ ያደረኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም አለን? አልሐምዱሊላሂ ረቢል ዓለሚን። እንግዲህ ሰሞኑን ያው ፋሚሊ ጥፍት ብለንባችኋል። ለምን ያው 4-5 ቀንም ቢሆን ያው ረጅም ጊዜ ነው ለኛ እናንተን ሳናይ ከናንተ ጋር የሆኑ ነገሮችን ሳናወራ እዚህ ጋር ፎዚዬን ፕራንክ ወይ እሷ ሳታረገኝ መቆየት ማለት በጣም ከባድ ነው። ለምን 5 ቀን ማለት በጣም ብዙ ቀን ነው ለኛ። ለምን እናንተም ማግኘት አለብን እና ፋሚሊ በዛም ያው የጠፋንበት ምክንያት እንግዲህ ያያችሁት ነው። ሰሞኑን ኢትዮጵያ በሙሉ የተሳተፈበትን የባቡል ኸይርን የፎሎ ቻሌንጅ እያካሄድን ነበረ። እዛም 2 ቀን 3 ቀን ያው ቆይተንበታል። በ3 ቀን ውስጥ አላህ አሳክቶት እንግዲህ ጨርሰን ወተናል ማለት ነው። በዛ መልኩ ያው እንግዲህ ወደዚህ ሳንመጣ ቆየን። አፉ በሉን መምጣት ነበረብን። ቤተሰቦቻችንን ሳናገኝ ረጅም ጊዜ መቆየት ማለት በጣም ከባድ ነው እና ፋሚሊ ያው ያንን ሁሉም ኢትዮጵያ በሙሉ ማለት ደረጃ ተሳትፎበት ተሳክቶልን ወተናል ማለት ነው እና ይሄ ነገር ማለት ትልቅ ነገር ነው። በዛን የጠፋነው ማለት ነው እና ዛሬ ደግሞ ፋሚሊ ያው እኔ እነፎዙ ቤት ነው ያለሁትኝ። ዚያራ መተን ቤት ራሱ አልሄድንም። ከዛ መልስ ወደዚህ ቀጥታ ነው የመጣ ነው እና ያው እዚህ ነው እያሳለፈን ያለ ነው። ቤት ስላልሄድን ቪዲዮ መስራት አልቻልኩም እና እንደ አጋጣሚ ሆኖ ደግሞ ፎዚዬ ምን አሰብኩኝ ምን በቃ ወደ ቤተሰብ እስቲ ምን ይዤ ልምጣ ብዬ አስቤ ነበረ። ግን ፎዚዬ እዚህ ጋር ማይሆን ልብስ ለብሳ አናደኝ ነበረ። ያ ልብስ ደግሞ ፎዙን አይመጥንም፣ በቃ እስላምንም አይመጥንም ነገር ልብሱ በጣም ደብሮኛል። ስለዚህ በምን መልኩ ቪዲዮ ልስራበት በዚህ ልብስ ብዬ አሰብኩኝ እና መቅደድ አለብኝ። በቃ ልብሱ ስለማያስፈልግ ያው ፎዙ ያናዳትም አያናዳትም አላቅም፣ ግን ያው በቃ መቀደድ አለበት። መቀደድ ስላለበት በሱ ቪዲዮ ሰርቼ እመጣለሁ ብዬ ወሰንኩኝ ማለት ነው። እንግዲህ ሐሳብ አስተያየታችሁን እንደምትሰጡኝ በጣም እርግጠኛ ነኝ። ፎዚዬም በጣም ያናዳታል። ፎዙ ያው እንግዲህ ቤተሰቦቿ ጋር ያለ ነው። ቤተሰብ ላይ ደግሞ ቤተሰቦቿ ጋር ደግሞ ሄጄ እንደዚህ አይነት ስራ መስራት ጥሩ ባይሆንም ፎዙን ግን ያው ቤት ድረስ መሄድ አላስቻለኝም። ስለዚህ እዚህ መጥቼ ልብሷን ቅድድድ አደርግባታለሁ ማለት ነው። ልብሱን ያው እንግዲህ በኋላ ማሳያችሁ ይሆናል። ፎዙ ውስጥ ስራ እየሰራች ነው እና ከፋዘር ጋር እንዳለው ነው የምታውቀው። ፋዘሯን መስጊድ ሄደዋሉ እና ለዛ እኔ ብቻዬን ሆኜ ጠርቻት ቪዲዮን እሰራለሁ ማለት ነው። እቀደዋለሁ ልብሱን። ለምን ሰውም ሲያየው ትኩረት የሚስብ ነገር መስሎ ስለተሰማኝ ነው ይሄን ነገር ማደርገው። ፎዙ ከደበራት ያው እንግዲህ ደበራት ነው፣ ካልደበራትም አልፋለሁ። በጣም ይደብራት ከሆነ ግን ልብስ ገዛላታለሁ። ባለፈው መገዛላታለሁ ብያለሁ። ይሄ ልብስ ደግሞ ሲደረብበት ደግሞ ያው ቀሚሱን ያልገዛውበት ምክንያት
ባቡል ኸይር ፕሮግራም ስለነበረ ምንም ሊመቸን አልቻለም። ለዛ ነው እና ፋሚሊ በጣም ንፍቅን ያላችሁን ንፍቅፍቅን ያላችሁን ያው እንግዲህ መተናል። በደንብ ይሄን ቪዲዮ ሼር እንደምታደርጉት ሰብስክራይብም እንደምታደርጉት ይሄን ፔጅ በጣም እርግጠኛ ነኝ። ለምን ቆይተንበታል። እንግዲህ ሰሞኑንም የተፈጠረውን ነገር አይታችኋል። ድሉ ለሁላችንም ነው። እናንተም ተሳትፋችሁበታል ብዬ አስባለሁ እና የኛ ፋሚሊዎች በጣም ትለያላችሁ። በጣም ውብ ቤተሰብ ነው ያለን። ለምትሰጡን ሁሉ አስተያየት በጣም ነው የምናመሰግነው። ትልቅ ደረጃም እንደምታደርሱን በጣም በሙሉ እምነት እርግጠኛ ነኝ። እና ፋሚሊ ያው ወደ ቪዲዮ ይሄዳሉ ማለት ነው። ፎዙን ያው በጣም እንደሚያስከፋት እርግጠኛ ነኝ። ይሄ ቪዲዮ ሐሳባችሁን ብቻ ልብሱን አይታችሁ ስጡኝ። መግደል የለብህም አለብህ የሚለውን ነገር መስጠት ትችላላችሁ። ግን ይሄ ልብስ በእኔ አስተሳሰብ ጥሩ አይደለም። ለፎዙ ማይመጥን ልብስ ነው። ስለዛ ነው ይሄንን የማረገው። እንግዲህ ፋሚሊ እንደምትረዱኝ በጣም እርግጠኛ ነኝ። ሐሳባችሁን ኮሜንታችሁን ስጡኝ። እና ፋሚሊ ያው እንግዲህ ወደ ቪዲዮ ይሄዳለሁ። ይሄን ቪዲዮ በደንብ እንዲዳረስ ያው ፔጃችንም ላይ አዳዲስ የምትመጡ ሰዎች ሰብስክራይብ በማድረግ በመቀላቀል ቤተሰብ ፋሚሊ የሆኑ ማለት ነው። እዚህ ጋር እያፈራን ያለነው ቆንጆ ቤተሰቦች ናቸው። በጣም የሚለዩ ቤተሰቦች ናቸው ያሉን እና ከነዛ መቀላቀል ከፈለጋችሁ መቀላቀል ትችላላችሁ። ቤታችን ክፍት ነው እና ፎዝዬን እጠራታለሁ። ከዛ ምን እንደምትል አብረን እናያለን ማለት ነው። ፋሚሊ እንግዲህ ይኸው ልብሱ ይኸውና ማለት ነው። በዚህ መቀስ እድድ ይደረጋል ማለት ነው። እንደዚህ አሁን ራሱ እንዴት ነው ውስዋስ ላይ ነኝ ታውቃላችሁ። እንዲቅድድ ነው ማረገው። አሁን የአጭር ልብስ ምን ተብሎ ነው ልብስ ተብሎ ነው የሚለበሰው? እኔ እኮ ግርም እኮ ነው የሚለኝ። እንዴት ብላ ነው መስለብሰው? አሁን ይሄ እኔ እንጃ አይታየኝም። እንደ ልብስም እየቆጠርኩት አይደለም። ለዛም ነው የምቀደው። ሙሉ ልብስ ይገዛላታል። ምን ችግር አለው? ፎዝዬ በልብሶቿ አትደራደርም። በነገራችን ላይ ልብሶቿን በጣም ነው የምትወዳቸው። እኔና ምን ላድርግሽ ፋሚሊ? አሁን ይህ ልብስ ትልበስ ትላላችሁ እናንተ ራሳችሁ። በቃ ስትለብሱ ራሱ እዚህ ጋር አጭር ነው እንደዚህ ምናምን አጭር። ስለዚህ እኔ ደግሞ ይሄ ነገር እየደበረኝ ስላልተመቸኝ የደበረኝ ስለሆነ እንደ ባልነቴ እንግዲህ ስርዓት ማስያዝ አለብኝ። እጠራታለሁ ፋሚሊ። እስቲ ምን እንደምትለኝ አብረን እናያለን ማለት ነው። የውስጥ ይቀጥላል። ፎዙ ነይ ፋሚሊ። እንግዲህ ከተደበደብኩም ያው እናንተ አላችሁ። ምንድን ነው አይደብርሽም? በአላህ ግን እዚህ ቤተሰብሽ ጋር ስለሆነ ብቻ ጥለሽኝ ትሄጃለሽ። ምንድን ነው አታስከፊኝ። በቃ ይደብረኛል አልኩሽ አይደል? እዚህ ብቻዬን ጥለሽኝ ስትሄጂ ይደብረኛል አልኩሽ። በጣም መስጊድ አይ እኔማ ቤት እሰግዳለሁ። ምን እየሰራሽ ነው? ዛሬ ብታይ ማለት ነው። ምን አሰብሽ? ምንም ነገር እየበላሁ ምን አሰብኩ መሰለሽ? ቅድም ለብሰሽ የመጣሽው ልብስ አለ እና ደብሮኛል። እሱን ልብስ ደብሮኛል ብታይ ወጣ ካሁን በኋላ ባለብሽው ደስ ይለኛል። ፎዚ በቃ እየደበረኝ ነው። ፎዚ የቱ ግድ ብለበስኩት በጣም እኮ የሚያምረው ነው። ደግሞ በጣም ነው እኮ በቃ አሁን እኔ ልንገርሽ፣ እኔ ጠላሁትን ነገር አንቺ ስለወደድሽው ብቻ ማድረግ የለብሽም። ገብቶሻል አይደለ? አይ እሱም አንድ ብቸኛ ልብስ ምንድነው? ብቸኛ ልብስ ያ ሻንጣ ሙሉ ልብስ ነው። በቃ እሱን ወደዋለሁ ማለት ነው። ለየት አድርጌ ነው ማለት ነው። ሲጀመር እኮ ልብሱ እኮ አይሆንም እኮ ፎዚ፣ ላንቺ አለባበስ አይመጣም። አረ ያምራል። ወይኔ ቅድም አለየኸው? እኔ ያየሁት ግን ምንም በቃ ያየሁብሽ ነገር የለም። ሌላ ቀን አባያ ምናምን ስትለብሽ ነው ደስ የሚለው። አንዳንዴ ምን ችግር አለ? አንዳንዴ ኖርማል ነው። በጣም ነው የምወደው። ደግሞ አንተ ደግሞ በቃ እንደምወደው አውቀና እንደ ልብስ የመጣው
አይደለም በቃ አልተመቸኝም። ፎቶ በጣም እያስጠላኝ ነው። ሲጀመር እንደዚህ አይነት አለባበስ እኔ አሁን ምን እንደሚደብረኝ በሱ ልከራከረኝ አይደለም ልከራከርሽ አይደለም ምን እንደሚደብረኝ ታውቂያለሽ? አሁን ለምሳሌ ያው ብዙ ሰው አለ አሁን ስመጣ ምናምን ሰፈር ላይ ምናምን የሚያይ ሰው አለ። ገብቶሻል አይደል? ይደብራል እንዴ ምን ችግር አለው? ቅድም አሁን ስመጣ ራሱ አስተያየት ሰጡኝ። ምን ችግር ምን አደረኩኝ? በሱሪ አይደል የለበስኩት? በሱሪ ባይሆንም እንዴ ሚስተን የለበሰችው አረ ያለ ሰው ራሱ አይሆንም እንዴ ምን ችግር አለ? ዋና ላይ ሰውነቴ አይታይ እንጂ ምን አደረኩኝ እኮ። ሰውነትሽ ባይታይም በቃ እንደዚህ አጭር ነገር እንደዚህ ስትለብሽ በጣም ነው። አጭር ቢሆንም እኮ ጉርዱ እስከዚህ ጋር ነው። ፋሽን ነው ምን ነው ፋሽን ምናምን እያልሽ ነው መጣፊው። ራስሽን ታጠፊዋለሽ። ምንድነው ማጣፋው? አንተ የሚያምርብሽ በቃ የሚያምርብሽን ማወቅ አለብሽ። ወዚህ በጣም ነው የሚያምርብሽ። አባያ ምናምን ስትለብሽ አሁን በጣም ነው በቃ አቃለ አባያ በጣም ነው የምወደው። ስንት አባያ እንዳለኝ በአባያ ሁሌ ደብለሽ ታውቃለህ። እኔ ደግሞ አባያ ስትለብሽ በጣም ነው ደስ የሚል። ስማ አንዳንዴ ትቀየራለህ። ኖርማል ነው ችግር አለ ሁሌ አባያ በቃ ስልሽ ያው የሚያምርብሽን መልበስ አለብሽ። አንተ አሁን እሱ ስለለበስኩ ደበረህ በቃ ያስጠላኛል እና ማለት ነው የሆነ ነገር እንኳን ብሰራ እንዳይደብርሽ ፎዚዬ። ለምን መሰለሽ ምን የምሰራው የሚያስደብረኝ ነው? አይ እኔ የሚያስደብርሽን ነገር እንኳን አልሰራም። አንቺን የሚያስተምር ነገር የሚያስደስት ነገር እሱን ትተሽ ደግሞ ሌላ ቆንጆ ልብስ ለብሽ ደስ ይለኛል ምናምን በዛ ነው እንጂ አሁን በቃ ስለልብስ ታውና ያረጋር ነው ደበረኝ። አዎ ደበረኝ በጣም እኔ ምንድን ነው ወይ እኔ ልውጣ በቃ አይ ሰራው ምናምን እየፈለኩ ትወጣለህ? አዎ እወጣለሁ። አረጋሽ ሲመጣ ሲያልክ ይደበራል። ምንድን ነው ፎዚ እና ቅድም እንዳልኩሽ እንዳይደብርሽ ፎዚ በምሰራው ነገር እንዳትበሳጭብኝ በማደርገው ነገር እንዳትቆጪ። ምን ታደርገው እንደዚህ ንዛዝ የምትሰጠኝ እና ልብሱን አምጥቼዋለሁኝ ፎዚዬ። ታመጣው እንዴ ምን ሆነሽ ነው? ቀስ እንጂ እንዴ ነው የምንለቅኝ? ለምን አመጣውና ጭራሽ ፈለገህ አምጥተኸው እንዴ ስለልብሱ ንዛዝ የምትነግረኝ? እኔ ፈልጌው ነው እንዴ ላሳይሽ ነው እንዴት እንደሚለበስ። ምን ሆነሽ ነው? አሁን ይሄ ልብስ ፎዚ በጣም አያስፈልግም ይሄ ልብስ ማለት ነው። ለምን እንደዚህ ሳየው እንደ ልብስነት አልቆጠርኩት። አንዴ በጣም ነው የሚያምረው። ጓደ ምን ነው አሁን ይሄ ከምን ጋር የሚለበሰው? እኮ ራቆት በቃ ራቆት ቢሆንም በቃ እኔ አልተመቸኝም። አሁን ይሄ ልብስ እንዴት ነው የሚለበሰው? በአላህ ይሄ ልብስ ነው ምንድን ነው በአላህ? አሁን ስለዚህ ምን አሰብኩ መሰለሽ? ጨራሽ በቃ ስም ይዘመታል። ወላሂ አምጪው ፎዚ አምጪው ወይ አልኩሽ በቃ አምጪው ልቀቂው ልሻልቀደው ናምጩ ፎዟት ረፊ ያልኩሽ ስርዓት ነች። ደበረኝ በቃ ይህ ሰው መልበስም የለበትም። ይህ ልብስ በጣም እያስጠላኝ ነው። ፋሚሊ እያያችሁ ነው። እኔ በቃ አልተመቸኝም። እንዲህ ሰው እንዴት ራቆቱን በዚህ ልብስ ይሄዳል? እንዴት በቃ ማይመጣው ነገር ነው ይሄ። አይለበስም። እኔ መንገድ ላይ ዲሸማቀቅ እንዳይቺ ለብሰሽ አታኩፊ። ምንድን ነው ይሄ? አሁን መልበስ የለብሽም። እኔ እያፈርኩብሽ ነው ለብሰሽ ስትይ። ፋሚሊ እንግዲህ ምንም ማድረግ አልችልም። ልብሱን እቀበዋለሁ ስላላስደሰተኝ ማለት ነው። ስለደበረኝ ማለት ነው። አሁን ይሄ ልብስ በቃ ከአሁን በኋላ እንደ ልብስ አይቆጠርም ማለት ነው። ገብቶሻል አይደል? እና ከዚህ በላይ እንግዲህ በቃ ተው። ምንድን ነው የምትተለትለው? ይሄን ያህል አሰፍተሽ ልትለብሽ ነው። ሌላ ምንድን ነው ራስሽን እንደዚህ እንትን የምትይው?
በቃ እና ደበረኛ ልብሱ አልተመቸኝም። ምንድን ነው ሀብትነት አይደለም። ይሄ ሀብት ምናምን አይደለም። አደቡን የጣሰ ልብስ ነው እና በጣም ደበረኝ። በቃ ይሄ ማይሆን ነገር ነው። በጣም ስለደበረኝ አደቡን የጣሰ ልብስ ስለሆነ ፋሚሊ በቃ አያስፈልግም። ይኸው እንደዚህ ቅድድድ አድርጌው ፎዚዬም ከፈለገ ይደብራት። በቃ አልተመቸኝም። ምንድን ነው ደግሞ እንደዚህ ማለት ጀመርሽ? እንኳን ለእኔ ብታስብ ማለት ነው። ትንሽ ለእኔ ብታስብ በቃ ጠፋ ማለት ትችላለህ። የሆነ ቦታ ውስጥ ምን አይነት ንቀት ነው እዚህ ጋር ፊት ለፊት ያንተ ምቀል አይሆንም። አፎዝ በቃ ልብስ ስለሆነ ስንት የሚፈልገው ሰው አለ እያልኩ ነው። ያም ሰው መልበስ የለበትም። ይልበስ ለምን መብታቸው ነው፣ መብታቸው ነው። እኔም ራሱ ከፈለኩኝ መልበስ መብቴ ነው። አልተገላለጥኩበትም። ከፍል ቢትል ተለብሼ ነው ያደረኩት አይደል? ከቤት ሳውጣ መናገር ትችል ነበር። አሁን እዚህ ቤት ውስጥ እንደዚህ ነገር እናንተ ገቢ ነው የት ያለ ነው? አንተ ከቤት እዚህ መታም አይለቀንም እንዴ? አይለቀኝም። በቃ ሲጀመር ምን ሰው እዚህ ለእንግድነት መጥቶ ልብስ ቀዳለው ምናምን ይላል። እና ታዲያ ምንድን ነው? እዚህ ቤቴ ነው፣ እዛም ቤቴ ነው። እንደፈለግ ሆኗል። እንደውም ይኸው ልንገርሽ፣ ፋዘርም ማዘርም ሲመጡ አሳያቸዋለሁ። ልብስ ቀደድኩባት ነው። እንዴት አይላቸውም? ምን ደስ የማይላቸው መስሎሽ ነው? ሲጀመር አልወደዱትም፣ ልብስሽን አልወደዱትም። ይሄ በጣም የሚያስጠላ ልብስ ነው። ይህ ውስጥ እንደሚመስል ለኔ መናገር ነው። እዚህ ጋር መቀዳችን ማን ተረፍ እንደዚህ አይነት ነገር ስለምንም አሰማም እንዳንተ። ቆይ ከኔ ጋር ምንድነው ችግር? ታው በቃ እንደዚህ አይነት ነገር አልፈልግም። ለምንድን ነው የምትቀደው? ወሬ ማናደር ብቻ ነው ስራ። ወይኔ ፉዙ፣ እኔ ለምንድን ነው ማናድሽ? እኔ ሰላምሽን ነው የሰጠሁሽ። አንደኛ ሙቀቱ፣ ይሄን ልብስ ለብሰሽ ሙቀቱ ፀሐይ ያቃጥልሻል። በቃ እኔ በዛ ላይ ደግሞ ማለት ነው በዛ ላይ ደግሞ ልብሱ አጭር ነው እንዴ፣ አጥሮሻል። ማይሆንሽን ልብስ ለብሰሽ እንዲተርዞሪ ነው። ምን ለብሽ ልልኝ ልብስ ተለብሻለሽ ቤተሻ እንደ ያለሽ ምንድን ነው የምገዛው? አልገዛም። አንቺ አጥፋ አንቺ ተደበደብ እና አንዴ ፋሚሊ ልክ አይደል እንዴ ያደረኩት? ልክ ነው ያደረኩት እንዴ? ያው የሚረባ ልብስ ነው። ይሁት እስቲ ፋሚሊ፣ ይሄ አጭር ልብስ እንዴት ነው ለብሳ የምትሄደው? ይሄን ልብስ ሲቀራደድ ራሱ አጭር እኮ ነው። አይደለም በቃ ልብሱ ምንም ማድረግ አልችልም። ለዛ ነው የቀደድኩት። እና ቤተሰቦች ምንድነው ያው አሁን አስከፍቻታለሁ፣ አናድጃታለሁ። ቢሆንም ወዝዬን ጥላ ብትሄድም ልብሱን እንደነገርኳችሁ ልብሱን እገዛላታለሁ። እና እኔ ምን አገባኝ? እኔ ያው እንግዲህ ካላህ ጋር እንዳትጋጭ እሷ እኔም እንዳልጋጭ የበኩሌን ኃላፊነት ተወጥቻለሁ። ያው ያናዳታል፣ እርግጠኛ ነኝ እንደሚያናዳት። ለምን የምትወደው ልብስ ነው። ማንም ሰው የሚወደውን የሚፈልገውን ነገር ሲበላሽበት አይወድም። እኔ ራሴ ልብስ ያውን ታጥቦ ማየውን ነገር በቃ ሲነካው ደስ አይለኝም፣ ሲበላሽብኝ ደስ አይለኝም። ግን ይሄ ደግሞ ከዛ ወጣ ያለ ነገር ነው። በዚያ ወጣ ያለ ነው ስላችሁ ወዝዬም አይመጥን ስለምና አይመጥን ነገር ለብሳ ስትመጣ እኔ ደግሞ ቀለድ አድርግቼ እኔም ከጭንቀት እሷ ከጭንቀት ትገላገላለች። እኔም አይደብረኝም፣ እሷ አትጨናነቅም። ሳያቃጠለኝ ሰው አየኝ ያላየኝ አትልም ማለት ነው። ስለዚህ ፋሚሊ እንግዲህ እንደዚህ አይነት ልብስ ካላችሁ ቤታችሁ ውስጥ ማየውን ልብስ ካለ አዛ ካደጓችሁ በእንደዚህ አይነት መልኩ ነው ማለት ነው ማስተናገድ ያለብን ቢመስለኝ ማለት ነው። ለምን ያው ይህ ልብስ አሁን ለሰው ስጠዋለች፣ ለሰው ሰጥቼው ምን ላደርገው? ያም ሰው እንደዚህ መበላሸቱ ይህ ልብስ ለብሶ አጭር ልብስ እንደዚህ ክሮፕ ነገር ለብሶ እንዴት ይሄዳል? ስለዚህ አያስፈልግም ማለት ነው። እና ፋሚሊ እንግዲህ ከዚህ ተናዳለች። በሚቀጥለው አላህ ካለ ወይ ቀሚስ ገዝቼላት ካልሆነም ደግሞ ሌላ ነገር ሰርቼ እመጣለሁ። ከተመቻቸልኝ እገዛላታለሁ። ከመጣሁ በኋላ እዚህ ማለት ነው። እና ፋሚሊ ይህን ይመስላል። ያው እንግዲህ ኮመንት አስተያየታችሁን፣ ሀሳባችሁን ስጡኝ። ፖዙን አናግሯታል፣ ያደረግኩት ነገር አበሳጭቷታል፣ ጥሩ ስራ አይደለም ብላ ነው ያሰበችው። ለእኔ ግን ጥሩ ስራ ነው ይሄ።
እና ፋሚሊ ሀሳብ አስተያየታችሁ እንዳይለየኝ ኮሜንታችሁን ስጡኝ። በጣም ነው የማመሰግነው። ሁላችሁም ውድድ ያደርጋችኋለሁ። ቻው